የተፈጠረው? ምንድነው የሆነው? ምንድነው ያደረግሽው? ለማውቂው ነበር ወደ ባርባራ ያለውን ያሳየኝ ነው። እባክህ ልጄ መከታዬ ምንድነው እዚህ ያስቀመጠ? ምንድነው እዚህ ያስቀመጠ? እንዴት ይረጋጉ። አሁን እናንተ እንደዚህ ሆንኩ በረከት እንዳና ያደርገው። ምንድነው የምታወሪው አንቺ? ምንድነው የተጠየቅሽውን መልሽ። ምንድነው ያደረግሽው? ቆመሽ አታፍጭብኝ። አልገባኝም። ቆይ ለምንድነው እንደዚህ ይወሽብኝ ያለሽው? ለበረከት እንደዚህ ሆንኩ ተጠያቂ እያደረግሽኝ ነው። ማን ያውቃል? እራስሽ ልትሆኚ ትችያለሽ። የኔ ልጅ ምን ነካብኝ? ኧረ ብርቱካን ልጄ ምን እንደሆነ እባክሽ ንገሪኝ። እባክዎትን እንዴት ይረጋጉ። አሁን እናንተ እንደዚህ ሆንኩ በረከት እንዳና ያደርገው። ማን ሀሳብ ጠየቀሽ? የተጠየቅሽው መልሽ። ምንድነው ያደረግሽው ወንድሜን? በእርግጥ ነገሩ እኮ ለእኔም ዱብዳ ነው። እኔ መቼ እንደዚህ ሆንብኛል ብዬ አሰብኩኝ። ግን ደግሞ እኔ የሚቻልኩትን የአቅሜን እየተንከባከብኩት ነው። እባክዎትን ቴቴ በጣም መረጋጋት አለበት። አሁን የእናንተ እንደዚህ መሆን በረከት ላይ ጭራሽ ሌላ ጭንቀት እየጨመርንበት ነው የሚሄደው። እኔ ደግሞ በጭራሽ ባሌ እንደዚህ እንዲሆንብኝ አልፈልግም። እና ታዲያ ልጇ ምን እንደሚያስፈልገውና እንደማያስፈልገው እየነገርሻት ባልሆነ? ይቅርታ ዙፋን፣ አንድ ያልተረዳሽውን ነገር ላስረዳሽ። እኔና በረከት ወዶኝ ወድጆ ነው የተጋባ ነው። ይሄን ነገር ደግሞ ቢመርሽም ዋጭ። ጭራሽ አፍሽን ከኔ ጋር ትከፍቻለሽ? እባካችሁ ይሄ አሁን የምትናገሩበት ሰዓት አይደለም። ልጄ እኮ ነው መናገር አቅቶት ጨርቅ ብቻ ነው። እባክሽን ዙፋን፣ ለእኔ ባታስቢ፣ ለወንድምሽ አታስቢ። ቴቴ እንደዛ እኮ አይደለም። አይ ከዚህ በላይ ልቤን አታቁስሉት። እንግዲህ አውሲልሽ ብርቱካን፣ ልጄ ምን እንደሆነ በግልጽ አስረጂ። አለበለዚያ ሐኪም ቤት ልውሰደው እባክሽን። ያው ቴቴ የልጆትን ባህሪ እኮ ነው ባልነግሮትም በደንብ ያውቁታል። በሚረባውም በማይረባውም መጨነቅ ነው። ይሄን ነገር ደጋግሜ ነግሬዋለሁ። በእርግጥ ጭንቀቱ የፈጠረበት በሽታ ነው፣ ግን ቢሆንም ደግሞ በትሪትመንት የሚድን ነገር ነው። ነግሬው ነበር እኮ አትጨነቅ ብዬው ነበር። አልሰማም አለኝ። ምን ይደረግ? ቤት ውስጥ ትልቅ ጭንቀት አስቀምጦ በቃ እዚህ እንዲሆን አልፈቅድም። አሁን ወስደዋለሁ። አዎ ቴቴ ልክ ነሽ። እንውሰደውና ራሳችን እናሳክመው። እኔ የቷለሁለት እናሳክመው። ቴቴ ቆይ ተረጋጉ እንጂ። የት ነው የምትወስዱት? ምን ያስጨውሻል? ሆስፒታል ነው። አልገባኝም። ቆይ እዚህ በቂ ሕክምና እያደረገ ነው። በዛ ላይ ደግሞ ለውጥ አለው። ቢሆንም እዚህ ሀገር አይታከምም። የውጭ ሀገር ፕሮሰስ ይጀመርለት ቴቴ። ውጪ ይታከም። እኔ የቷለሁለት። በቃ ውጪ ይታከም ቴቴ። እኔ አልፈልግም። በቃ እኔም እዛ ሄዶ እንዲታከምልኝ ነው የምፈልገው። አይደለም ቴቴ፣ እኔ ጭንቀታችሁን እኮ በደንብ እረዳለሁ፣ ይገባኛል። አዎ እረዳለሁ እኮ በደንብ ይገባኛል። እንዲድንልን ፈልገን ሁላችንም የምንፈልገው ነገር ነው። በእርግጥ ግን እዚህ ጀምረንለታል። ቆንጆ ሕክምና ነው። በዛ ላይ በጣም ትልቅ ለውጥ አለው። ለምን ሲባል እዚህ ካለው ቢበልጥ እንጂ ያኛው አያንስም። ዙፋኔ እስኪ እባክሽ ትንሽ እንረጋጋ። እኛም እኮ ቸኮልን። ምንድነው የምንረጋጋው ቴቴ? እስቲ እየተንቀሳቀሰ አይደለም፣ እየበላ አይደለም፣ እያወራ አይደለም እኮ ቴቴ። የሆነ ነገር ይሁን እንደዚህ ሆኖ ቴቴ። ኧረ ተይ የሆነ ነገር እናድርግ ቴቴ። ተይ አይደለም እባክሽ ዙፋኔ፣ እስቲ ቁጭ በይ፣ እስቲ አረፍ በይ እባክሽ የኔ ልጅ። ብርቱካን፣ ይሄ አጠገብሽ ያለው ማን ነው? አልነገርሽኝም እኮ። እሱ ሱራፌል እባላለሁ። ማዘርዬ የብርቱካን ወንድም ነኝ። ያኔ እኮ ስተዋወቅሽ ዘመድ የለኝም ብለሽኝ ነበር። አዎ ቴቴ፣ ያኔ ማንስ መቻቃለሁ ብሎ ነው። እኔ ምንም አይነት ቤተሰብ እንደሌለኝ ነበር የማውቀው። አሁን ቅርብ ጊዜ ነው አጎቴ ከውጭ መሞቱን ስረዳ ልጅ እንዳለ የተነገረኝ። ያው የአጎት ልጅ ወንድም ማለት አይደለም። አሁን ባለንበት ነገር ደግሞ ትንሽ ነገሮች በጣም ሲከብዱኝ ያስፈልገኝም ስለነበር እንዲያግዘኝ ብዬ ቤት አመጣሁት። ምን ያድርግ? አንቺ ነሽ ጭራሽ ከውጭ ሀገር ወንድም ያለሽ? ቢሆንም ደግሞ በረከት ቤተሰብ እንደሌለው ሰው እንደ ባዳ ሌላ ሰው አምጥተሽ እዚህ ማስቀመጥ አልነበረብሽ። ዙፋኔ እባክሽ እስኪ ወንድምሽን አትረብሽው። እንደዛ ነው የሚሻለው። ብንረጋጋ፣ ብንነጋገር፣ ብናወራ ጥሩ ነው። እንደዛ ነው የሚሻለው። ወንድሜ ምንድን ነው የሆንከው? ምንድን ነው ያልኩብኝ? ምን ላይ ነው የተቀመጥከው? ምንድን ነው ያደረገው? ምን ላይ ነው የተቀመጥከው? ወንድሜ ምንድን ነው ያደረጉብኝ? ወንድሜ ይቅር በለኝ፣ ይቅር በለኝ ወንድሜ። ወንድሜ ይቅር በለኝ።
ቆይ ለምንድን ነው እዚህ ድረስ በዚህ ጠራራ ፀሐይ ጠራሽኝ? ቤት ማውራት አንችልም እንዴ? አሁን ያለንበት ሁኔታ ላይ እናንተ ቤት የምናወራበት አይደለም። ቆይ ግን አንተ አይገባውም እንዴ? ለምን ቤት ማውራት አንችልም? እቺ አሮጊትና እቺ ምላሳ መጡ ብለሽ ነው አይደል? ቀልድ አንተ ምን አለብህ? እህትየዋን የዋዛ አድርጋታል። የሆነች መርዝ ነገር ናት። እኔና በረከትን እንኳን ለመለየት እንዴት ስትሞክር እንደነበር የማውቀው ነው። ለምን እንደሆነ አላውቅም። እሷም አትወደኝም፣ እኔም አልወዳትም። ታዲያ አንቺ ምን ቸገረሽ? ለእሷ እንደሆነ ደንታ የለሽም። በረከትንም አገባሽው እኔንም አስገባሽ። አሁን ይኸውልህ ልብ ብለህ ስማኝ። እህትየዋ እኔና ያንተ ነገር ከጠረጠረች ጥሩ ስለማይሆን መነጋገር ስላለብን ነው እዚህ ጠራው። ሁሉም ነገር አለቀ ብዬ ደስ ሲለኝ ይቺ አሮጊት ጭራዋን አስከትላ መጣች መጠበቅ ነው ማለት ነው። እንደዛም አይሆንም እንጂ ይሄን ነገር እኮ እዚህ ለማድረስ በጣም ብዙ ዋጋ የማይከፈሉ በጣም ብዙ መስዋዕትነትን ከፍዬበታለሁ። ነገሩ ትንሽ ግር ያለኝና የከበደኝ ድንገት ስለመጡብኝ ነው። ለማንኛውም በደንብ አስቤ ሁኔታዎች ምን ማድረግ እንዳለብኝ እስከምወስን ድረስ አንተ ለጊዜው ሶፋ ላይ ታድራለህ። እሺ አንቺ ምን ልታደርጊ አስብሽ? በዚህ አይነት ሁኔታ ገና ብዙ ጣጣ ይመጣብናል። አለቃ ምን ማድረግ እንዳለብኝ ምን እያስብኩ እንደሆነ ምንም ማውቀው ነገር የለም። ለጊዜው ግን የማውቀው አንድ ነገር ብሎ ታውቃለህ? ይህ ሁሉ ሀብት የደከምንበት የለፋንበት ሀብት የኔን ያንተ ብቻ እንደሆነ መሰለኝ። ሌላ ለጊዜው ነው እቴቴ የሚፈልጉት ነገር አለ? አሬ ምን አጣው የኔ ልጅ? እስቲ ቁጭ በይ። የኔ ልጅ ተንከራተተብኝ ተሰቃየብኝ እንጂ ምን እንደሚፈልግ ምን እንደሚያስብ እንኳን እኮ ልረዳው አልቻልኩም። የኔ ልጅ ተመልሶ እኮ እንደ ህፃንነቱ ነው የሆነብኝ። ሰምኛለሽ ምኞቴ? በልጅነቱ ዝም ብሎ ያለቅሳል። ያን ጊዜ ደግሞ እኔ ምን እንደሚሰማው ምን እንደሆነ ስለማላቅ አንዴ ዳማከሴው አንዴ ጤና አዳሙን ሰጠዋለሁ። እንደዛ ይበሉትዬ። ልጅት በጣም ጠንካራ ልጅ ነው። በዛ ላይ ደግሞ በቅርቡ ደህና ይሆናል። እንዳፍሽ ያርግልኝ የኔ ልጅ። እኔ የምለው ብርቱካን የለችም እንዴ? የለችም፣ ወጣ ብላለች። ታውቂያለሽ ብርቱካን በረከትን ስታገኘው እንዴት የዋህ ልጅ ነበረች መሰለሽ። ደግሞ ግን ከዙፋኔ ጋራ ልጅነት ነው መሰለኝ አይስማሙ። እውነት ለመናገር የመጀመሪያ ጊዜ እኔም ምራቴ እንድትሆን አልፈለኩም ነበር። ነገር ግን ይኸውልሽ በኋላ እየቆየች ስትሄድ አሳመነችኝና ደግሞ በረከትን በፍቅሯ ከንፎ ነበር። ጉዶትን አላወኩም። ምን አልሽኝ የኔ ልጅ? አይ ምንም አላልኩም። ልጅት በጣም ጥሩ ልጅ ነው። ያው ፈጣሪም የልቡን አይቶ ደህና ያደርገዋል። እኔ ምኞቴ እሱ ብቻ ነው እንጂ ተሰብስባችኋል? የት ሄደሽ ነው? ሐኪም ቤት የበረከትን ዶክተር ላናግር። መድኃኒቱን ጨርሷል። አውቃለሁ። ከዚህ በኋላ እኔ ያለሁልሽ፣ አትቸገርም የኔ ልጅ። አይ ማማ፣ እርሶም እኮ ከዚህ በኋላ ቢኖርም ስም የሚቀይሩት ነገር አይኖርም። ተይ እንጂ የኔ ልጅ። ካሁን በፊት እንኳን ስላልነበርኩኝ በጣም አዝኛለሁኝ። ልጄማ እንዲታሞ የትም ትቼው አልሄድም። እዚሁ ቁጭ ብዬ እጠብቀዋለሁ። አንቺም እኮ ለብቻሽ ሆንሽ፣ ይበቃሻል የኔ ልጅ። ናይ እንደው ዘኑልኝ ብሎት ነው እንጂ እስከዛሬም እኮ ብቻዬን አልነበርኩም። ያው ምኞትም አለች አይደል እንዴ? ምኞት አዎ ጭንቀትሽ እኮ ይገባኛል የኔ ልጅ። ልጄ ግን ሳይደርም ከዚህ የትም ንቅንቅ አልልም። እሺ የልትሄጂ ነበር? ኩሽና እኮ ለማታ ምግብ ልሰራ ነው። ስም ከዚች ጎታታ ሴትዮ ጋር እራቂ ብዬሽ ነበር። ምንድነው አፍላፍቅጥሽ የምታወሪው? ኧረ አይደለም፣ ምን እንደሚፈልጉ እኮ ልጠይቃቸው ብዬ ነው። ትሰሚኛለሽ? ልብ ብለሽ አድምጪ። እየሰማሽ ነው አይደል? አንድ ነገር ባይብሽ፣ አንድ ነገር ገጥመሽ፣ ከጀርባዬ ሆነሽ እኔ ላይ ብልጥ ሆናለሁ ብለሽ አስበሽ አንድ ነገር ስታቃጥሪ ባገኝሽ ሲጣርጊ ነው ቀልሽ። ሲጣርጊ ኧረ እኔ ምንም አልናገርም። ለሁላችን ደህንነት ሲባል የሚሻለው እሱ። ይልቅ ያቺ መናጤ ነው ወንድሟ የት ነው ያሉት? እኔ እንጃ፣ ክፍላቸው ናቸው መሰለኝ። ሰሚኛለሽ? ልብ ብለሽ አድምጪ። እማበላሽ እኔ፣ እማኖርሽ እኔ፣ እምከፍልሽ እኔ። ከኔ ትዕዛዝ ከኔ መንገድ ወጥተሽ አንድ ነገር ባይ ብሰማ ውርድ ከራሴ
ውርድ ከራሴ ይሄ ዛቻ አይደለም እገልሻለሁ ሰማኛለህ ወይ ሰማኛለህ ገና ለገና ያቺ እናትና ያቺ ሾካካ እህት ስለመጡ ነፃ ወጣለሁ በጭራሽ እንዳታስብ በጭራሽ አንተ ነፃ የምትወጣው መቼ እንደሆነ ታውቃለህ ስትሞት ብቻ ያኔ ነው ያንተ ነፃነት እስከዛ ድረስ ግን በፍጹም ስለነፃነት እንዳታስብ ገባ አርፋ ደግሞ ማትቀመጥ ከሆነ ያቺ ቅበዝበዝነት አንተ እንደዚህ እንዳስቀመጥ ማስቀመጥ ቀል ምንድነው አታፈጥብኝ እንዴት ነው የኔ ልጅ ደህና ነው እሺ እንኳን ትጨናነቂ ደህና ነው እንዴት አልጨነቅም ሁሉም አትጨነቂ ይሉኛል ልጄ እንደዚህ ሆኖ ያየሁት እንዴት አልጨነቅም እኔ ለምን ይመስልሻል ሁሉም እንደዛ የሚልሽ ከዚህ በፊት ያሳለፍነው ነገር ስለምናውቀው አሁን እኮ በጣም ደህና ሆኖ እኮ እያየሽው ያለሽው ወይ ጉድ እሱስ ልክ ነሽ የኔ ልጅ አንቺም እኮ ተንገላታሽብኝ ፈጣሪ እንደው ብድሩን ይክፈል ኧረ ይክፈል ማለቴ ያው ሃይማኖት ቢከፍለኝም ባይከፍለኝም መቼስ ባሌ ነው ግዴታዬ ነው እንግዲህ ምን አደርጋለሁ ብለሽ ነው ተባረኪ የኔ ልጅ እኔ እኮ እንደው አይኑን ሊየው ብዬ ነው እንጂ እንደው እኮ አረብሻቸው እስኪ አረፍ በሉ እሺ ማሚ ልትነግረኝ የፈለከው ነገር አለ እንዴ አይደለም ማሚዬ እንቅልፉ መጥቷል ድክም ብሎታል ብዙ ጊዜ ደግሞ ባሌ እንቅልፉ ሲመጣ እንባው አይኑ ቅር ነገር ይላል ስለማውቀው እርግጠኛ ነሽ ሃይማ የባሌን ባህሪ ለን እኔ አውቀዋለሁ ችግር የለውም ማሚ አትጨናነቂ እኔ ያለው እኔ አስተኛዋለሁ ማረፍ ስላለበት ሂጂ እንደው ግራ ቢገባኝ ነው ምን ነበር ለቻለው ልትነግራት የነበረው ቆይ በምን ቀን የመጣችብኝ መቼም ከሴትዮ ጋር የምላቀቀው አሁንማ ጭራሽ ተደራጅታችሁ ከነ ቤተሰብ ላይ ሰፈራችሁብኝ ወይ ብትቀር አሁን ደግሞ ምን ጀመረ ኮቲ ለምን እንደስና ራስሽ ላይ ተሽዋል አሁንሽ እኮ ነው ቡን ያለው ተቀልጅ ምን አለበት እኔ ያንተ ነገር ለማስተካከል እንደዚህ ደፋ ቀና አላለሁ አንተ ጭራሽ ታሾፍብኛለህ አይደል የኔ ፍቅር ነገሮችን እኮ ቀለል ልታደርጊያቸው ይገባል በዚህ ልክ መጨነቅ የለብሽም እንዲህ ብትጨነቂ ከሆነ ትቆጭብኛለሽ ይኸውልህ አባቴ አሁን እኔ እናንተ ምንም ነገር ማድረግ አንችልም የኔ ፍቅር ምን ችግር አለ ማንም የለም ነው ወይስ እሱን ፈርተሽ ነው እሱን እኮ ዞር ማድረግ እሱንማ እኔ እሱን አይደለም ያቺ ሰላቢ ኮተቢስ አሮጊት እናቱ አለች በዛ ላይ ደግሞ ያቺ ቀሽቃዣ እህቱ ቅድም አብረን እናድረው እንግዲህ አከፍለኝ ደግሞ ሶፋ ላይ ገብታ ይደራች አሁን ደግሞ አይደለም አባቴ ተረዳኝ በእናትህ ትንሽ ጊዜ እኮ ነው ነገሮች አንድ ጊዜ መስመር እስከሚይዙልን ድረስ እሺ ቆንጆ ሴትዮች አሮጊት መች ነው የምትሄደው እኔ ምን አውቃለሁ ካልሆነ ደግሞ ወይ ራሴ ልካታለሁ ማለት ያስብሽው ነገር አለ በዚሁ ከቀጠለ በቅርቡ ማሰቢያ ይቀር እንደሱ አትይው ማለት እኔ ለማናገር አለ ማለት ተስከበሽ
በእናትሽ ቅራቅንቦ የሆነ ቀልድሽን አቁም። እኔ የምለው የወንድሜ መታመም ላይ ልጅሽ አለበት እንዴ? ማለት ምን እያልሽ ነው? አልገባኝም። ቅሻለሁ ብርቱካን፣ ምን ያህል አረመኔ ሴት እንደሆንሽ አውቃለሁ። ምናልባት ይሄ አይተሽው የማታውቂው ሀብት አጓጉቶሽ ከሆነ መስሎሽ ነው? አሁን ያቺ የምታውቂያት ብርቱካን አይደለሁም። በጣም ተለውጫለሁ። እሱን እንኳን ማየት እችላለሁ። ለማንኛውም አሁን ከመንገድ ዞር ትይኛለሽ። እኔ በጣም ብዙ ስራ አለብኝ። እንዳንቺ ባልና ሚስት ለማፋታት አይደለም የመጣሁት። ምንድን ነው ያልሽው? ምንድን ነው ያልሽው? አዋን ሰው ይመለስ ጋሚያት ምንድን ነው ያልሽው? በቃ እሺ ተሳቀኝ። አየሽ፣ አሁን ምንም ያልተቀየረችው ያቺ ብርቱካን ነሽ። ቆይ እንዴት እዚህ ትመጣለህ? ምን ልሆን ናፈቅሽኝ? ልሙት እንዴ? አባቴንም እኮ ናፍቀኛል፣ ግን ምን ማድረግ እንችላለን? እሺ ግን ቆይ ነኝ የንብረቱ ጉዳይ ያሳሽው ምን ማለት ነው? ቆይ ምን እያደረግህ ያለውን ይመስላል እንዴ? እኔ አውቃለሁ ሁኔታሽ ሁሉ ሳይሆን ግን የተውሽ ነው ይመስላል። በጣም ነው የምታሳፍረው። ቆይ አንተ ድካም እንዴት እንኳን አይታየህ? እንዴት ይሄን ማስተዋል ይከብዳል? ለምን ነው እዚህ እየለፋ ያለሁት? ሁሉ ነገር አልቆ መጨረሻ ላይ አብረን እንድንሆን አይደል እንዴ? እሺ አትቆጪ። እኔ እኮ ጥያቄ ብቻ ነው የጠየኩሽ። ምን ሆነሽ? በጣም አንተ መቼም ድካም አይገባም። እኔ እኮ ይገባሽ እንደዚህ አትቆጣሽ። እኔ እኮ እንደዚህ መሳቀቀው እንደዚህ መሆኑ ካንቺ ጋር አብሮ ነው መስሎ ታዲያ ያናድሽ ነው። እሷ ታዲያ እኔ ጋር ፍቅር ያሰብሽ